ሀገርን የምታንቀጠቅጥ የነበረችይቷ ቤተክርስቲያን ዛሬ ሀገሯ ላይ ምንም ማድረግ አልቻለችም። ዓለምን ታንቀጠቅጥ የነበረችው ቤተክርስቲያን ዛሬ ሀገሯ ላይ ምንም ማትሰራ ምንም። እነዚህ ነገሮች ከኛው ከራሳችን የመጡ ችግሮች። አንዱ ምን አለ መሰላችሁ? ከኔና ከክርስቶስ ማን ይበልጣል? አንዱ ምን አለ መሰላችሁ? ከኔና ከክርስቶስ ማን ይበልጣል? ባታው ኢንተርና ነው። ጨክነህ ስልክህን ካልዘጋኸው ታድራለህ። ማታ ላይ ያየን ስክሮል እያረግን መተኛት አንችልም። ቆየኛው ቆይ ጨክነህ ስልክህን ካልዘጋኸው ታድራለህ። ስለዚህ ጠዋት ስራ ትቀራለህ። እየዘመሩ ባህታዊነት አለ። ብርሃንናት የሕይወት መገኛ እየዘመሩ ባህታዊነት አለ። እየጮሁ እየለፈለው ባህታዊነት አለ። ያዘው ልቀቀው እያሉ የሴት ወይዘሮ የወንድ መኮንን እያጀቡ ባህታዊነት አለ ወይ? አምላክ አስቢን በሰርክ አምላክ አስቢን በሰርክ። ሰላም ጤና ፍቅርንና በረከትን ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰንብታችሁልኛል? እንደምን ሳላችሁ? ሁሉ መልካም ነው፣ ሁሉ አሸወይና ነው፣ ሁሉ ፋፈሽ ነው። እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነን። ሳምንታቶቹ ወራቶቹ እንዴት አለፉላችሁ? እግዚአብሔር ክብርን ሁሉ ይውሰድ ይላሉ አንዳንድ አባቶች አይደል? እኛ ግን ክብር የለንም። ምን ክብር አለኝና ምን የተሰጠናለና? እኛ እኮ የተሰጠን ሳይኖር ቀርቶ ሳይሆን ግን የተሰጠንን ስላልተቀበልን የተሰጠንን ስለጣልን ነው። በእውነት ነው ብላችሁ እግዚአብሔር ወልድማ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ያለውን ለኛ ያለውን ፍቅር ገልጾ አሳይቶን እኮ ሞቶልን ተሰቅሎ ተነስቶልናል አይደል? የውልደቱን ልናከብር ጾሙ መች ገባ ነገ ገባ ከነገ ወዲያ ገባ እያልን እኮ ዛሬ ላይ ሊፈታ ነው። በጣም የሚገርም ነው በእውነት። እኔ እጅግ በጣም ነው ደስ ያለኝ። በቃ አላወኩትም፣ ምንም አላወኩትም። በቃ ደረስን፣ ይሄው ጾሙ ሊፈታ ነው። እናንተ ብዙ ችግሮች፣ ብዙ መከራዎች፣ ብዙ ያልሆኑ ነገሮችን ሰምተናል። አዎ በጣም ብዙ የሚከብዱ የሚሰቀጥጡ ነገሮችን ሰምተናል። እንደዛውም ግን ብንሰማም ባንሰማም ጾሙ ሊፈታ እየተቃረበ ነው። በቃ 2 ሳምንታቶች ናቸው የቀሩ። ልንፈታ ነው። እግዚአብሔር ይመስገን ልንል ይገባል። በእውነት ለሞቱት በረሃብ ለተቀጡት ለሁሉ እግዚአብሔር ይድረስላቸው። ለሞቱት በአብርሃም በይስሐቅ ቀኝ ያቆምልን። በረሃብ ላሉ ሰዎች፣ አሁን ላይ ችግር ላሉ፣ በትግራይም እንዲህ በደብረ ብርሃንም ላሉ በስደት መተው ተፈናቅለው ለተቀመጡ ሰዎች ሁሉ እግዚአብሔር ለእነሱ መጽናናትን እንዲሁም ደግሞ ህይወታቸውን የሚያስቀጥሉበትን ነገር ይስጥልን። እኔ አንድ ይህችን ቪዲዮ ላሳያችሁ ደስ ስላለኝ ነው። ከሞቀ ቤታቸው ወጥተው የውርጭና የፀሐይ መፈራረቅ እየተፈታተናቸው በደብረ ብርሃን አግማስ ኢትዮጵያ መጠለያ ውስጥ የሚገኙ ወገኖቻችንን ታሪክ ስንሰማ ልብ ይሰብራል። ሲመሽ የቀዘቀዘውን መሬት በሰሌን አልብሰው ሲነጋ ደግሞ ያቺኑ ሰሌን አጣጥፈው የዕለት ጉርሳቸውን በተስፋ ይጠብቃሉ። ካገኙ ይቀምሳሉ፣ ካጡም አንጀታቸውን አጥፈው ቀኑን ይገፋሉ። ይህ በወገኖቻችን ላይ እየደረሰ ያለ መራራ እውነት ነው። ግን ተስፋው አልተሟጠጠም። ወንድማችን ታኩር ወገኖቼ ሜዳ ላይ ወድቀው እኔ ያልተኛም በማለት ከአግማስ ኢትዮጵያ ጋር በመሆን ይህንን ቅዱስ የሰብአዊነት ዘመቻ ጀምሯል። ታኩር ብቻውን እየሮጠ አይደለም፣ የሁላችንንም አብሮነት እየጠየቀ እንጂ። ታዲያ የኛ ድርሻ ምንድነው? በዚህ የፈተና ወቅት ከጎናቸው መቆም የዜግነት ግዴታችን ነው። በታኩር የቲክቶክ ላይቭ ላይ በመገኘት የምንችለውን ያህል አስተዋጽኦ እናድርግ። መርዳት ባንችል እንኳን ይህንን ቪዲዮ ሼር በማድረግ መልእክቱ ለሁሉም ኢትዮጵያዊ እንዲደርስ እናድርግ። በእኛ ዘመን ረሃብና መፈናቀል ታሪክ እስኪሆን ድረስ እጅ ለእጅ እንያያዝ። ዛሬን ለነገ እንኑር። መልካም ጊዜ።
መልካም ጊዜ። እጅግ በጣም ደስ አይልም? አሁን ምኑ መሰላችሁ እኔ ደስ ያለኝ እኮ መቼም መቸገራቸው እንዳልሆነ ትረዱኛላችሁ አይደል? አድማጭ ተመልካቾች ይሁላችሁ። ይሄ ልጅ ሙስሊም ልጅ ነው አይደለ? ታኩር እና በቃ ትንሽ ልጅ ነበረ የዛሬ 2 ዓመት ምናምን 3 ዓመት ወደኋላ ብናይ በቃ የሆነ ትንሽዬ ልጅ ነበረ እና ከዚች ዓመት በኋላ ቆንጆ ነገር ሰርቶ በቃ ራሱን የሚያስመሰግን ነገር ሰርቷልና ደስ ያለኝ ምንድነው በዚህ ፕሮግራም ላይ የተሳተፉ ትልልቅ ሰዎች አሉ። ወርቁ አይተ ነው አንድ ኦዲዮ ሰምቻለሁኝ ወደ 15 ሚሊዮን ብር ስፖንሰር አደርጋለሁ ምናምን ሲል ነበር። በማን ምክንያት? በዚህ በትንሽዬ ልጅ ምክንያት ማለት ነውና ምን ነው ደስ ያለኝ ህፃን ሆኖ እንኳን በቃ ማድረግ ያለበትን ለወገኖቹ እውቅናውን ይሄ ፍምስናውን ተጠቅሞ ያደረገው ነገር እጅግ በጣም ደስ ብሎኛልና ሁላችንም በደብረ ብርሃን ላሉ ተፈናቃይ ስደት ላይ ላሉ ሰዎች በዛ ረሃብ እየጸናባቸው ነውና ሁላችንም ልንደርስላቸው ይገባል በእውነት። ስለዚህ ግን የምትለግሱትን የምትሰጡትን በቀጥታ እነሱ ጋር ሊገባ እንደሚችል ይህን ነገር ብታስተውሉና ወይም ደግሞ እነሱ ጋር እንዲደርስ አድርጋችሁ ብትልኩ እጅግ በጣም መልካም ነው ብዬ አስባለሁ። ዲያቆን አቤሜሌክ ነኝ። ይህንን ሚዲያ የማትከታተሉና ወደ እናንተ ለመጀመሪያ ጊዜ ከሆነ ዛሬ የመጣው ሰብስክራይብ የምትለዋን በተን እየነካችሁ ከዛ በኋላ ደግሞ ላይክ በተኗን እየነካችሁ የደውል ምልክቱን ብትነኩ ወቅታዊ የሆኑ መርሃ ግብሮችንና እንዲሁም ሃይማኖታዊ ሀገራዊ የሆኑ መርሃ ግብሮች ወደ እናንተ ይመጣሉ። የምንማማርበት ብቻ እንጂ የምንማማርበት ብቻ እንጂ ሐሜት የምናማበት ስለ ሰዎች እከሌ እንዲያረገ እከሌ እንዲያላደረገም እከሌ እንዲወጣን እከሌ እንዲወረደ ቤተክርስቲያናችንን እንደዚህ እከሌ በደለ እከሌ ሰረቀ እከሌ ሌባ ነው እከሌ ታማኝ ነው ምናምን የምንልበት አይደለም። እኛ የእግዚአብሔርን መንገድ ብቻ የምናይበት እንዲሁም ደግሞ በተቻለን አቅም በቴሌግራም ነገረ መለኮትን እየተማማረን እንገኛለን። አሁን ላይ ጥሩ ደረጃ ላይ ደርሰናል። ያላችሁት ወደ 30 ምናምን የምትሆኑ ተማሪዎች ቆንጆ ትምህርት ላይ ቆንጆ ውጤት ላይ ነው ያላችሁት። መቼም ታውቁታላችሁ የምትማሩ የምትከታተሉ ሰዎች ይህንንም ስለምታዩ ማለት ነው። አሁንም መማር የምትፈልጉ ሰዎች በቴሌግራም ማታውቁት ብዙ ስለሆነ እኛም ማውቀን ወይ ተምረናል ወይ እንችላለን ማለት ሳይሆን ግን አሁንም ድረስ ገና ገሃድ አለው የለውም ብሎ የሚጠይቅ ሰውን መልስ ይኖረናል ብዬ አስባለሁ የዛን ታክል። ስለዚህ እየገባችሁ በዛ በቴሌግራም ሊንክ አብረን እንማማር ማለት ነው። ስለዚህ አሁን ብቻ ወደ ቀጣይ ቪዲዮ ይዣችሁ ሊድ ይሄንን ቪዲዮ ተመልከቱልኝ። ዓለምን ታንቀጠቅጥ የነበረችው ቤተክርስቲያን ዛሬ አገሯ ላይ ምንም አትሰራ። ምንም እነዚህ ነገሮች ከኛው ከራሳችን የመጡ ችግሮች ናቸው። ምክንያቱም ሰው ሲሞት ዝም ብለን ከዚያ ቀጥሎ ምንድነው የሚለው? ካህኑ ያየዋል አይደል? ገለል ብሎ ያልፋል። ከዛስ ሌዋዊ ይመጣል አይደል? ገለል ብሎ ያልፋል። ሳምራዊው ግን አዘነለት ነው። ካህንና ሌዋዊ የሚለው ለምን እንደተጠቀሱ ታውቃላችሁ? በዚህ ቦታ ይሄ ኢያሪኮ ተብሎ በሚጠራው ስፍራ ከ12000 በላይ በዚያ ጊዜ ጌታ ባስተማረበት ጊዜ ከ12000 በላይ ካህናትና ሌዋውያን ይኖሩ ነበር። ከስንት ሺህ በላይ አልኳችሁ? የካህናት መንደር ነው ማለት ነው። የካህናት መንደር ነው። ያ መንደር ሰውየው ተደብድቦ ሰውየው ተገፎ ወንበዴዎቹ የሚገኙት የካህናቱ መንደር አጠገብ ነው። አሁን ወንብድና ያለው አገልጋዩ መንደር አጠገብ ነው። ካህኑ መንደር አጠገብ ነው። የካህኑ ሰፈር አጠገብ ነው። አሁን ሰው እየተገደለ እየተቀነጠሰ የሚጣለው የሃይማኖት አባቶች ነን በሚሉት ዙሪያ በየትኛውም በኦርቶዶክሱ ብቻ አይደለም፣ በሙስሊሙ በፕሮቴስታንቱ በየትም ክፋት ያለው ወንብድና ያለው ጭካኔ ያለው ሌብነት ያለው ማጭበርበር ያለው ማስመሰል ያለው ውሸት ያለው በጣም ብዙ ነገሮች አሁን በአገልጋይ መንደር ነው። ይሄ ሰውዬ ተደብድቦ የተጣለው በዚያ መንደር። ከዛ ካህኑ ይመጣና ሲያየው ገለል ብሎት ነው የሚያልፈው። እንዳይነካው ተጠንቅቆ ካህናት ተገለዋል ይባላል አይደል? ሊቃውን ተገለዋል ይባላል አይደል? ሊቃነ ጳጳሳቱ ፌስቡክ ይጠቀማሉ። አይተው ላይክ ማድረግ አይፈልጉም። እንዳይነካቸው ገለል ብሎ ያልፋል። እንዳይነካቸው አልሰማሁም አላየው። በዚህ ጉዳይ ላይ ምንም ቢሆን በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በእነዚህ ጉዳዮች ከሆነስ በካህናት ሞት በቤተክርስቲያን መቃጠል ጉዳይ ከሆነስ ዝም። ይናገር ሰው ካለ ቢታሰር ዝም። ይናገር ሰው ካለ ቢሰቃይ ዝም። ካህኑ አይቶ ያልፋል። ከዛ ሌዋዊው ይመጣል፣ ሌላኛው አገልጋይ ይመጣል። ያየውና ወድቋል እኮ ይሄ ሰው አላዘነለትም። አይቶት ዝም። ኃላፊነቱን አልተወጣም። 12000 በላይ ካህናትና ሌዋውያን አሉ። ከነዚህ ሰዎች አንዱም ይህን ሰው አላገዘው።
ሳምራዊው መጣ። ያልተጠበቀው ሰው ሳምራዊ ማለት ከሰማርያ ወገን የሆነ አይሁዳዊ ያልሆነ ማለት ነው። አይሁዳዊ ያልሆነ ከይሁዳ ወገን ያልሆነ ከሰማርያ ወገን የሆነ አይሁድ አብዝተው የሚጠሏቸው ማለት ነው ሳምራውያን የሚባሉት። ሰማርያ በሚባለው ሀገር ሳምራውያን ይባላሉ። ለአንድ ሰው ብቻ ሲሆን ሳምራዊ፣ ለሴት ሲሆን ደግሞ ሳምራዊት ይባላል። ለብዙ ሲሆን ሳምራውያን፣ ሳምራውያት፣ ለሴቶች ሳምራውያት፣ ለወንዶች ደግሞ ሳምራውያን ይባላል። ይሄ ሳምራዊ ሰው መጣና አዘነለት ይላል። ምን አለለት? ሳምራዊ ማለት የኛ ሊቃውንት ሲተረጉሙ አቃቤ ሀገር ማለት ነው ይላሉ። እስኪ በሉ አቃቤ ሀገር በሉ። ምን ማለት ይመስላችኋል? ጥሩ ምን የሚጠብቅ ሀገር የሚጠብቅ ማለት አቃቤ ሀገር። ካህኑ ሀገር አልጠበቀም። ምክንያቱም ምን አደረገ? አይቶት ገለል ብሏል። ሌዋዊውስ አየው፣ ሀገር አልጠበቀም። ለምን? አይቶት ገለል ብሏል። አሁን ሀገር እየጠበቀ የተገኘው ማንኛው ሆነ? ሳምራዊው፣ ያልተጠበቀው። ይህን ሀገር የሚጠብቁት ሰዎች እነማን እንደሆኑ አናውቅም። ያልኳችሁ ቅድም ማን እንደሚጠብቀው አታውቅም። ማን እንደሚጠብቀው አንዳንዶቻችን እድላቸውን የቀማንባቸው ሰዎች ሊሆኑ ይችላሉ። ሀገሪቱን የሚጠብቁ እኛ በጥሩ መኪና እየሄድን ጥቁር መስታወት አድርገን መስታወቱን ዝቅ አድርገን 10 ብር የምንሰጣቸው ሰዎች እኛ በሙስና የቀማናቸው እድላቸውን የበላንባቸው ሰዎች ሊሆኑ ይችላሉ። በሙሰኛ ባለስልጣን እድላቸው የተወሰደባቸው፣ እድላቸው የተቀማባቸው፣ በሙሰኛ ካህን፣ በአጭበርባሪ አገልጋይ፣ በውሸታም አገልጋይ፣ በአስመሳይ አገልጋይ እድላቸው የተወሰደባቸው የሚሰቃዩ። አሁን እኛ ሳንቲም ስንሰጥ ለሚለምኑ ሰዎች ሳንቲም ስንሰጥ የለገስን ነው የሚመስለን። ዕዳ እንዳለብን እስታውቃላችሁ። ዕዳ የእነዚህ ህፃናት ዕዳ። እነዚህ በየመንገዱ አሁን እጃቸውን የሚዘረጉልን ህፃናት እኛ ለምቾታችን ያፈናቀልናቸው ህፃናት ናቸው። በጦርነት ያፈናቀልናቸው ከሀገራቸው እንዲወጡ የተደረጉ ህፃናት አይናቸው ጉድ እያየ በሬሳ ላይ እየተራመዱ ከሞት ተርፈው እዚህ የደረሱ ልጆች ናቸው ብዙዎች። ለዚህ ዕዳ እንኳን ተጠያቂ እንደሆነ እናናውቅም። እንደዚህ ስለ እናንተን ለማስጨር ለመምህራችን ቃለ ሕይወትን ያሰማልን አይደለ? አዎ ቃል በደንብ የሚያነቃ ከዚህ ንግግር በኋላ ከዚህ ስብከት ከዚህ ማስተማር በኋላ ማውራት ራሱ በእውነት የሚከብድ ነው። ምክንያቱም ሁሉንም ነው አድስስ አድርገው የያዙት እና ቤተክርስቲያናችንን፣ ሃይማኖታችንን፣ ሀገራችንን ዛሬ እየጎዳት ያለው ማን ነው ብላችሁ ታምናላችሁ? እስኪ እንደው ስለ እመ አምላክ ብላችሁ በእውነት ዛሬ 16 ነው ኪዳነ ምሕረት፣ ስለ እመቤታችን ስለ ቅድስት ኪዳነ ምሕረት ብላችሁ ሀገራችንን ሃይማኖታችንን እየጎዳት ያለው አሁን ያለንበት ደረጃ ላይ እያደረሰ ያለው ማን ነው ብላችሁ ታምናላችሁ? ማን ነው? ሀገር ውስጥ ያለ ሰው ኢትዮጵያዊ፣ ሃይማኖት ውስጥ ያለ ሃይማኖቱን የሚከተል ሰው፣ ቤተ ክርስቲያን ውስጥ ያለ ያውም አገልጋይ። ከዚህ ውጭ ያለ ጠላትማ ቢመጣብን እኮ ምን ያህል አንድ ላይ ሆነ ልናጠፋው እንደምንችል እኮ ምንም ምክንያት አያስፈልገውም፣ ምሳሌ ምናምን አያስፈልገውም እኮ። እንታወቃለን ኢትዮጵያውያን ምን ያህል ደመሙቆች እንደሆንን፣ ምን ያህል ጠንካሮች እንደሆንን፣ ለሃይማኖታችን ለሀገራችን ማንበገር ሰዎች እንደሆንን እኮ እናውቃለን። ግን የገቡበት መንገድ አለሳልሰው ቀስ አድርገው የገቡት እሾክን በሾህ እንደሚባለው ኢትዮጵያዊነትን በኢትዮጵያዊ ነው እየጠፋ ያለው። ኦርቶዶክሳዊነት እየጠፋች ያለችው በኦርቶዶክስ ነው። ጴንጤ ቢነሳ አንድ ቪዲዮ ቤተክርስቲያን ግቢ ውስጥ ቆማ ተቀረጸች ተብሎ አይደል ያ ሁሉ ጫጫታ፣ እስር፣ ፍርድ ቤት፣ ፖሊስ ጣቢያ ምናምን ልጅቷን ጠርቶ ይቅርታ ማስጠየቅ፣ ያ ሁሉ ነገር የወጣው፣ ያ ሁሉ ነገር የተደረገው ፕሮቴስታንት ሆና ኦርቶዶክስ ቤተክርስቲያን ግቢ ውስጥ ገብታ መዝሙር የነሱን ዘፈን ስለዘፈነች። አንድ ካህን ነኝ ባይ፣ አንድ ቄስ፣ ጳጳስ፣ ዲያቆን ነኝ ባይ ግን አንዲት የቤተ ክርስቲያንን ሕልውና የሚነካ ነገር ቢያደርግ አንድ ኢትዮጵያዊ ነኝ የሚል ኢትዮጵያዊነትን የሚያቃልል ወይ ደግሞ ክብሯን የማይገልጽ ነገር ቢያደርግ፣ ስለዚህ ሁላችንም ኢትዮጵያዊነትንም ኦርቶዶክሳዊነትንም እያቀጨጭን ያለው እኛው ራሳችን። ስለዚህ ራሳችን ላይ መስራት የተሻለ ይመስለኛል ብዬ አስባለሁ። መጀመሪያ ማድረግ ያለብን ራሳችንን መስራት ነው። ገብረ መድኅን መምህር የኔታ ምን እንዳሉ ስሙ። መጀመሪያ ራሳችንን ነው መስራት ያለብን።
ለመምህራችን ቃለ ሕይወትን ያሰማልን። ከዚህ በላይ ሊነግረን የሚችል ሌላ ማንም ሊመጣ አይችልም። መማር ያለብንም በራሳችን ነው። ሌላም ሰው መጥቶ ሊያስተምረን አይችልም። ምክንያቱም ሁሉም ትምህርት አለ፣ ሁሉም እውቀት አለ፣ ሁሉም ነገር አለ እኛ ጋር። እኛንን ቀደምት ስልጣኔዎች፣ እኛንን ባለ ሃይማኖተኞች። ሌላ ሃይማኖት ተቀብለን ያመጣነው እኮ እንዴት ነው? ሃይማኖቱን ልንኖርበት ሳይሆን ሃይማኖቱን ተቀብለን ነው የኛ እንዲሆን ሳይሆን የተቸገሩ ሰዎችን እንድንኖርበት ነው፣ እንዲኖሩበት ነው። የተቸገሩ ሰዎች እንዲኖሩ፣ የተቸገሩ ሰዎች ከችግራቸው እንዲላቀቁ ነው እንጂ እኮ ሃይማኖቱን ተቀብለን አልነበር። ስለዚህ ይሄንን ልናደርግ ይገባል ባይ ነኝ። ወደ ቀጣይ ቪዲዮ እንሂድ። አንዱ ምን አለ መሰላችሁ? ከኔና ከክርስቶስ ማን ይበልጣል? ባታዊ እንተና ነው። በጣም ይቅርታ አድርጉልኝ። ኢየሱስ ክርስቶስ በገዳመ ቆሮንቶስ 3 ፈተና ብቻ ተፈተነ። አባታችሁን የማስንቱን ልጆቼ ሲል እልልልል የምትሉ ጀሌ የለንም። ከክርስቶስ በላይ የተፈተነ ባታዊ ማለት ነው። ከክርስቶስ በላይ አንድ ዮሐንስ መጥምቀ መለኮት ጌታን ብቻ ጠመቀ፣ ያውን በዮርዳኖስ አካባቢ። እኔማ ዓለምን ዙሬ በአውሮፓ በአፍሪካ አጠመቁ ልጆች እልልልል የሚል እና ከዮሐንስ ጋር እህል ካልበላው 30 ዓመት በብጡና ከኖረው በክርስቶስ ላይ መለኮታዊ አካል ላጠመቀው ጋር እኩል ቢሆን አለ? አልቦ ዘያብዮም ትውልደ አንስት፣ ሴቶች ከወለዱት ዮሐንስን የሚበልጥ የለም ያለውን እያንተና የትዕቢታቸው ጣራ እኛን እንበልጣለን ይሉናል። መምህራችንን ቃለ ሕይወት ያሰማልን። አንዳንድ የቤተ ክርስቲያን ነቀርሳ ሆነው የተቀመጡ ሰዎች አሉ። በቃ እግዚአብሔርም ደግሞ መሐሪ አምላክ ስለሆነ ከነገ ዛሬ አዲስ ይሆናል፣ ይቀየራሉ፣ ንስሐ ይገባሉ፣ ይቅርታ ጠይቀው ይመጣሉ። ያው በቤተ ክርስቲያን ስንማር እንደዚህ ተብለን የተማርነው። አንዳንድ ክፉ ሰዎች እድሜያቸው ስለምን ይረዝማል ብለን ስንጠይቅ እግዚአብሔር ከዕለት ዕለት ይቀየራሉ፣ ይለወጣሉ፣ ይመጣሉ ስለሚል ነው ብለው ይነግሩናል ብላ አባቶቻችን። እና አንዳንድ የቤተ ክርስቲያን ነቀርሳ ሆነው የተቀመጡ ሰዎች አሉ። በእውነት እኔ አባ ዮሐንስን ርዕሰ ባሕታውያን ለምን ኢንቨስተር ርዕሰ ባሕታውያን ቆሞስ አባ ዮሐንስ ነው የሚለው። ንግድ ፍቃዳቸው ራሱ ንግድ ፍቃድም አላቸው። እንግዲህ ባህታዊ ሆኖ ዘማሪ፣ ባህታዊ ሆኖ ሰባኪ፣ ባህታዊ ሆኖ ኢንቨስተር፣ ባህታዊ ሆኖ ባለሀብት ነው፣ መኪና ያለው ሰው፣ ከሀገር ሀገር የሚዞር ከዓለም ዓለም የሚዞር። እንግዲህ ይህንን ከአንደበቴ ከሆነ የተናገርኩት ትቀጡኛላችሁ። ስሙልኝ በአንደበታቸው የሚሉት ህዝብ አይደለም የሀገር ሀብት እንዴ? እኔ እኮ የሀገሪቱን ሀብት ነው ሰብስቤ የማስተምርለት እኮ። የሀገሪቱ ሀብት እኮ ነው ብሔር ብሔረሰቦችን እማስተዳደር እምመክር። መጓጓዣ ያጡትን ቀለብ ያጡትን እያበላሁ እየሰፈርኩ ያስጡት እኮ እኔ ስደተኛው ነኝና፣ እንደ ሀገር እንደ ሃይማኖት የሃይማኖት ሰዎች መሸለም ነበረባቸው። ደግሞ ካልሆነላቸው መመልከት። ገብቷችኋል እንዴ? ገብቷችኋል ወይ? ታዲያ አሁን ዝንጀሮ የዝንጀሮ ነገር ነው መቼም ያሳቃችሁ። ዝንጀሮ አሁን ከማሳው ቢሰዱት ሆዱም ሞልቶ በልቶ ነው የሚመለስ ነው? ደረማምሶት ነው የሚመጣ? በቃ አይበለው እንጂ አሁን እዚህ ዝንጀሮ ቢገባ ፍልስልሳችሁን ነው የሚያወጣችሁ። 100 ብር አምጣ፣ 1000 ብር አምጣ። የት ነው የመጣሽ? አሜሪካ። አንቺ ነይ ወለተ ማርያም ነይማ ወደዚህ ይልሻል። እና ሳማ እነ ዝንጀሮ እነ ሳይሰሩ በልዮች ጋፋፊዎች የጎመጁ ጅቦች ነይ ስላሴ ባሪ ሰርቼ ነው። እኔም በማንም ትከሻ ላይ አልተቀማጠልኩም። ከተወለድኩ አንስቶ ማንም 1 ብር የጣለብኝ የለም። የእግዚአብሔር መንፈስ አምኜ ውጭ ሀገር ያሉ ልጆቼ ናቸው የሚረዱኝ። ይሄ ገዳሙም ደግሞ ሰርቼ ነው። የሰው ብር 1 ብር ለምኜ አላውቅም። ከዛ ደግሞ ውጭ ሀገር ያሉ ልጆቼ ናቸው የሚረዱኝ። ክላሽ አያረግም ይሄ ነገር። ሩበልዮች ጋፋፊዎች የጎመጁ ጅቦች ነይ ስላሴ ባሪ ሰርቼ ነው። እኔም በማንም ትከሻ ላይ አልተቀማጠልኩም። ከተወለድኩ አንስቶ ማንም 1 ብር የጣለብኝ የለም። የእግዚአብሔር መንፈስ አምኜ ውጭ ሀገር ያሉ ልጆቼ ናቸው የሚረዱኝ። ይሄ ልጆቼ ናቸው የሚረዱኝ። ይሄ ገዳሙም ደግሞ ተሹሜ የመጣው ሰው አይደለም። ተሹሜ ነው የመጣው ወይ ሰው ነው ሹሞ የሰደደኝ እንዴ? የነብር ቦታ እኮ ነው ያቀናሁት። የዝንጀሮ ቦታ እኮ ነው ያቀናሁት። ደግሞስ ሁልጊዜ ስሙ የሚከፋ ለእውነቴ ተመልካች እዚህ ከእግሬ ስር ቁጭ ብሎ የሚማር የለም ማለት ነው።
እግሬ ስር ቁጭ ብሎ የሚማር አለ። እንደው አንፈልግም አንሰማም። ጠላነህ ትችላለህ ጥላኝ፣ እኔም ከጠላኸኝ አልወድህም። የሚጠላኝን አልፈልግም። እኔም የስላሴ ከጠላኸኝ አልወድህም፣ እኔም አልወድህም። በግልጽ ማለት ነው። ምንድን እንድንማር ነው? ጠላቶቻችሁን ጥሉ፣ በቀኝ ለሚመታ ግራህን ስጠው ላለ ኦርቶዶክሳዊ አንተም ድብን አድርገህ በለው አይነት ስብከት ምንድነው? የኔ መኖር ከእንግዲህ በኋላ ምንድነውና? ልጆቼ እኮ አያለቅሱም። ከእናንተ መለየት ብቻ ነው የሚጨንቀኝ። እኔ ከእናንተ መለየት ብቻ እንጂ ከዚህ ጉባኤ መራቅ እንጂ የሚያስጨንቀኝ ነገር የለምና። ምንድነው ዓለም ስለ ወንቅሸት የሚያብተከትካት? ዓለም ስለ ወንቅሸት የሚያስጨንቃት ምንድነው? ሕግ የጸናበት ቦታ አይደለም እንዴ? ተመላሳችሁ አይታችሁታል። ምንድነው ችግሩ? የዚህ ገዳም ንገሩኝ እንጂ አፋላችሁ እኮ ከመግቢያው እስከ መውጫው ተራራዋን እቼ ዝንጀሮ የጦጣ ግንባር የምታህል ቦታ አይታችሁታል። ተመላልሳችሁ ምንድነው ያያችሁ ችግር? በዚህ ቦታ ላይ ምንድነው ችግሩ? ልቅስ እዛ ከቦታቸው ብዙ ችግር የለም እንዴ? ከተደላደለ ቀማኛ ነው ወንበዴ ኪስ አውላቂ ሲጎማለል አይውልም። ሕግ አፍራሽ ያዛል። እዚህ ሕግ አፍራሽ ያለ ሕግን የጠበቀ ወንጌል የገባው ሕዝብ ነው ያለ። በዚህ ሕዝብ እንደዚህ ነው የሥላሴ ባሪ ወንጌል ገበሬ። ማይነካ መንካት ጥሩ አይደለም። ማይነካ መንካት ጥሩ አይደለም። ኧረ ወይኔ! እኔ እንግዲህ በዚህ እንደዚህ አይነት ቪዲዮዎችን ደጋግሜ ከዚህ በፊት ይዤላችሁ መጥቼ ነበረና የምንመርጠውን የምንከተለውን ሰዎች ሁሉ ልንመርጥ ይገባል። በእርግጥ ሰው መከተል ትክክል አይደለም። በፍጹም ሰው ልንከተል አይገባም። መከተል ያለብን ቅዱሳን አባቶቻችንን ቤተክርስቲያንን ነው። እነሱም ማንን ስለተከተሉና ማንን ስለሚመስሉ ነው? ክርስቶስን። እኛ መከተል ያለብን ክርስቶስን ነው ማለት ነው። ስለዚህ ሊያስተምሩን መንገዱን ሊያሳዩን ግን ይችላሉ። እነማን? በሕይወት የሌሉ ቅዱሳንን ገድላቸውን በማንበብ ታምራቸውን በመስማት የእነሱን ትሩፋቶች በመሆን በማድረግ እኛ የተሻልን ሆነን እንድንገኝ ሊሆን ይገባል። ይሄ ምንም ጥያቄ የለው። በቁም ያሉ ሰዎችን ግን ስለ እግዚአብሔር ሲያስተምሩ ትክክለኛ ይቷን የኦርቶዶክስ ተዋሕዶ ቤተክርስቲያንን መንገድ ሲያሳዩን እንሰማቸዋለን። ያ ደግሞ የተሻለ ነው ብዬ አስባለሁ። እንደዛ ብንሆን ነው መልካምም የሚሆነውና እጅግ በጣም ገርሞኝ ነው ይህን ቪዲዮ ያመጣሁላችሁ። በዚህ ዙሪያ ላይ ይንታ ምን ብለው ነበረ መሰላችሁ? እየዘመሩ ባህታዊነት አለ፣ እየጮሁ እየለፈለው ባህታዊነት አለ፣ ያዘው ልቀቀው እያሉ የሴት ወይዘሮ የወንድ መኮንን እያጀቡ ባህታዊነት አለ ወይ? አለ? የለም። መለየት ያልቻልናቸው ሐሳቦች አሉ። 2/3 ባህታዊ ማለት ከራሱ የራቀ ልበሉልኝ፣ የመነነ የዘጋ ከራሱ የራቀ ፍጹም የተዋረደ ራሱን የራቀ ራሱ ምን ይላል ፊልክስዩስ? ባህታዊ ዘበህዳት የሚለውን ሲናገር ጸጥ ያለ እጆቹን ወደ ሌሎች ህዋሳቱ የማያነሳ ህዋሳቱን በእጆቹ የማይዳሰስ የማይፈቅድ ለራሱ ህዋሳት የራቀ ባህታዊ ብቸኛ እጁን እግሩን የማይፈቅድ ማለት ነው ይላል ማለት ነው። በሌላም መልኩ ባህታዊ ማለት አቃቤ ልብ፣ ልቡን የሚጠብቅ የልብ ቅጽሩን የጠበቀ ከዚያች ምሽግ ውስጥ ማይወጣ ፍጹም ዝጉሃዊ ታራሚ ባህታዊ ይባላል። የእንታ ገብረ መድኅን መቼም እንግዲህ ተናግረው እንደ አባ ገብረ ኪዳን እኮ ናቸው አይደል? በደንብ ተናግረው ሁላችንን የልባችንን መሻት የአፋችንን እንደው ንግግር የሚናገሩልን እኮ ናቸውና ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን። እንዲህ ያሉ መምህራኖችን እግዚአብሔር አያሳጣል። ባህታዊ ማለት የገዛ ሰውነቱ ላይ እጁን በፍቃዱ የማያደርግ ነው። ከዚህ በላይ ምን አለሽ ታዲያ? በደንብ ነው የሰማነው። ብዙዎቻችን የምንጠቀምበት መንገድ ስልኮቻችንን የምንይዝበት ወይም ደግሞ የምንኖርበት አኳኋን ትክክል አይደለም ይባላል። ብዙዎቻችን ጠፍተንበታል። በየትኛው መንገድ በየትኛው ምዕራፍ ውስጥ ስልካችንን ከፍተን እንደምንመለከት እንኳን ግራ ገብቶናል እና ነው ልለናል። መምህራችን የሚሉንን እንስማ። ድም ብላችሁ ለምሳሌ አንዳንዶቻችን ማታ ላይ እያየን ስክሮል እያረግን መተኛት አንችልም። ቆይ የኛው ቆይ
ጨክነ ስልክን ካልዘጋው ታድራለህ። ስለዚህ ጠዋት ስራ ትቀራለህ። አንድ የሚዲያ አጠቃቀም ማህበረሰባዊነትን ጎድቷል፣ የሥራ ባህልን ጎድቷል፣ አመጋገብን ጎድቷል፣ ዕውቀትን ጎድቷል፣ ሰብዕናን ጎድቷል፣ አካሎቻችንን ጎድቷል። ጆሮዎቻችን በኤርፎን ተጎድተዋል። አይኖቻችን በስልኮቻችን ስክሪን እየፈሰሱ ነው። የማየት አቅማችን እያየ ነው እየፈዘዘ። አይኖቻችንን ከስልካችን ስንነቅል አጠገባችን ምን እንዳለ በደንብ ማየት እስከማንችል ድረስ እስከዚህ ድረስ አካሎቻችንን እያጣን፣ እጆቻችን እየሰለሉ፣ ሰውነታችን እየጎበጠ፣ ሰውነታችን እየሰለለ፣ አይምሮአችንን እያጣን ወደ ዲስኦርደር እየሄድን፣ ወደ ሜንታል ዲስኦርደር እየሄድን። በጣም ብዙ ሰውን ስትመለከቱት ብቻውን የሚስቅ ሰው ታያላችሁ። ቲክቶክ ይከፍታን የሆነ ቪዲዮ ያያን ብቻውን ይስቃል። ዙሪያው ላይ ሰው እንዳለ የሚያውቀው ምናልባት ስልኩን ከዘጋ በኋላ ሊሆን ይችላል። ታናግሩታላችሁ አይሰማችሁም፣ ታወሩታላችሁ አይሰማችሁም፣ ይመገባል አይጠግብም። ምክንያቱም እሱ ስልኩ ላይ ነው ያለው። ስልኩን በአንድ እጁ ይዟን፣ በአንድ እጁ ትሪውን መከራውን እያሳየው ነው። በልቶ ጨርሶታን፣ ትሪው ባዶ ነው። ነገር ግን አይምሮ አልተመገበም። በዚህ ምክንያት ጤና አይሆንም። ምግብ የሚመገበው ስጋ ብቻ አይደለም፣ መንፈስ ይመገባል፣ አይምሮ ይመገባል። እነዚህ ነገሮች ይሄ በጣም ስፒሪቹዋል የሆኑ ስላችሁ የግድ ሃይማኖታዊ ማለት አይደለም። እነዚህ ረቂቅ የሆኑ ነገሮቻችን እየተጎዱ ነው። ይሄ ከልጅ አስተዳደግ ጋር ያለው ከባልና ሚስት ባለትዳር ምናምን ያለው እሱ በጣም ጣራ ነክቷል። ብዙ ሰው አጠገቡ ያለውን አያወራም፣ ሌላ ቦታ ያወራል። የሚያውቀውን ሰው አጠገቡ ያለውን ሰው ትቶ ጓደኛውን ዘግቶ ሌላ ሰው ጓደኛ ለማድረግ ይሞክራል። የት ነህ ይላል። ተማሪ ነህ፣ ሰራተኛ ይላል። የት ነው የምትኖረው? የት ሀገር ነው? ሙቀቱ እንዴት ነው? ብርዱ እንዴት ነው ይላል። አጠገቡ ያለውን ጓደኛ ትቶታል። በነገራችን ላይ አጠገብ ያለው ጓደኛ ጋር እግዚአብሔር አለ። ማንም ይሁን፣ በነገራችን ላይ ማንም ይሁን፣ ሙስሊምም ይሁን ፕሮቴስታንትም ይሁን፣ ብዙ ጊዜ እናገራለሁ፣ አጠገባችሁ ያለውን ሰው አክብሩ። መጀመሪያ እንዲህ ነው የሚለው ቅዱስ ዮሐንስ በመልእክቱ፣ አጠገብህ ያለውን ወንድምህን ሳትወድ እግዚአብሔርን እወዳለሁ ብትል አንተ ውሸታም ነው የሚለው። በነገራችን ላይ አጠገብህ የሚለው ክርስቲያኑን ብቻ አይደለም፣ ሃይማኖት የሌለውን ሰውም ውደደው። ሃይማኖቱን አትከተል፣ የሱን ሐሳብ የሱን ፈቃድ አትከተል፣ እሱ የሚያደርገውን መጥፎ ነገር አታድርግ፣ ግን ውደደው። የሚያስፈልገውን ነገር አድርግለት። ይሄን የምታደርገው ወደ ኦርቶዶክስ ለማምጣት ብለህ አይደለም፣ በጭራሽ እንደዛ እንዳትሞክሩ። እስኪ በኮሜንት ላይ ይሄንን መልእክት ብታስቀምጡልኝ ደስ ይለኛል። አሁን የምጠይቃችሁን በትክክለኛው መልስ ብትመልሱ። በ24 ሰዓት ውስጥ ስንት ጊዜ ስልካችሁን ታነሳላችሁ፣ ታስቀምጣላችሁ? በ24 ሰዓት ውስጥ ምን ያህል ጊዜ ከስልካችሁ ላይ ናችሁ? ይህንን አስቀምጡልኝ። እና መናገር የምፈልገው ለመምህራችን ቃለ ሕይወትን ያሰማልን። ብዙዎቻችን ነውልለናል። በእውነት ማስተዋል ጎሎናል፣ ጥበብ ጎላናለች፣ ርቃናለች። ይሄ ማሰብ የሚባለው ነገር ወይ ደግሞ ማዳመጥ፣ ራሳችንን ማዳመጥ የሚባል ነገር የለም። ሞልቶ ፈሶ ድፍንፍን ብሎብናል። ያልሆነው ነገር የለም። ይሄ ስልክ ከመጣ በኋላ በዚህ ዘመን ልጆች ወልዳችሁ የምታሳድጉ እናትና አባቶች ከሽጉጥ፣ ከስለታማ ነገሮች፣ ከመርዝ፣ ከገመድ፣ ራስ ከማጥፊያ ገመዶች እጅግ በጣም ልትጠነቀቁና ልትፈሩለት የሚገባ ትውልድ ጨራሽ አምካኝ የሆነ ስልክና ስልክ ብቻ ነው። ቀስ እያደረገ ቀናትን እንዲወልዱ ሆነው እንደተሰሩልን ልክ እንደዛው ቀን በቀን ሰዎች እየደነዘዙ ነው። አይደለም ታዳጊ የሆኑ ህፃናት፣ አሁን በእኛ ዕድሜ ያለን እንኳን የስልክ አጠቃቀሞቻችንን በትክክል ካልተጠቀምናቸው ምን እየሆነ እንደሆነ አይተናል። ልክ የስልክ አጠቃቀማችንን ብናስተካክል ሰውነታችን ይመለሳል፣ ማስተዋላችን ይመጣል። ብዙ ሰዎች በላይቭ ራሳቸውን እየገደሉ ነው። ምን እየሆኑ እንደሆነ ማንም አያውቅ። ከውስጡ በሚወጣው ጨረር ወደ አእምሮአችን ገብቶ ምን እንድናስብ እያደረገን እንደሆነ በእውነት ማንኛችንም እያወቅን አይደለም። በእጃችን ስንይዘው ከደም ስሮቻችን ጋር ከኛ አካላቶች ጋር እየተገናኘ በሰውነታችን ውስጥ ምን እየፈጠረ ምን እየተካሄደ እንደሆነ እማናውቅ ሰዎች ሆነናል።
ልናስተውል ይገባል። ማስተዋሉን እግዚአብሔር ይስጠን። አዲስ ተጋቢዎች ቤታችሁ ውስጥ ሆናችሁ በየቅል የየራሳችሁን ወንበር ይዛችሁ ከሚስታችሁ ከባላችሁ ጋር ከመሆን ይልቅ ስልኮቻችሁ ላይ ናችሁ። ልናስተውል ይገባል። በጣም ማስተዋል እንዳለብን ይሰማኛል። እኔ ከዚህ ነገር ብዙ ነገር ተጎድቼበታለሁ። ርግፍ አድርጌ ትቻለሁ። የምንጠቀመውን ነገር ልናውቅ ይገባል ነው። ይህንን ቪዲዮ እንኳን ስትመለከቱ የምታዩት በስልካችሁ ከሆነ የምታዩትን ነገር መርጣችሁ እዩ ነው። ህይወትን የሚመራ አለ፣ ህይወትን የሚቀጥፍ ትምህርቶች አሉ። አስታውሳለሁኝ የዛሬ ዓመት ይሁን 2 ዓመት አካባቢ የወጣ የአንድ ልጅ ሙዚቃ ራሳቸውን ሰዎች እንዲያጠፉ እጅግ በጣም የሚገፋፋ ሙዚቃ ተለቆ ብዙ ሰዎች በዛ ሙዚቃ ራሳቸውን አጥፍተዋል ተብሎ ሰምቻለሁኝ፣ አይቻለሁ። ስለዚህ የትኛውን መርጠን እኔ ነው በጣም እርግጠኛ ሆኜ የምነግራችሁ እነዚህን ነገሮች በእኔ ላይ ስላየኋቸው ነው። እጅግ የሚያሳዝን የእናት ታሪክ እንጨት ተሸክመው ወድቀው ተነስተው ጉልበታቸው ደምቶ ያንን ነገር ለማዳን በሌላ ቅጠል እያሹ ጠብ እያደረጉ እያቃጠላቸው ማቃጠያውን እያያዙ ውይ እያሉ እናቴን አስታወሱኝ። እንጨት ሰብራ አሳድጋኛለች። ተራራ ጋራውን ወጥታ በጭቃ ተንቦጫርቃ መታ ለኔ ሆድ ለኔ ከርስ አንዲት እንጀራ ጋግራ ስታጎርሰኝ አስታወሱኝ። እጅግ በጣም ነበር ያን ጊዜ እያሰብኩኝ ለእናቴ አሁንም አልደረስኩላትም፣ ለእናቴ አሁንም ምንም አላረኩላትም እያልኩ እያዘንኩ ስክሮል ሳደርግ እጅግ በጣም የሚያስቅ ፈን የሆነ ነገር በቃ ልነግራችሁ አልችልም። በእውነት ሰዎች ውድድር ብለው ምግብ ነው የሚበሉት፣ እንደዚህ ምናምን ይላሉ። ነገሩ አይገባኝም። የሆነው ብቻ ያሸንፋል። ሌሎቹ ሮጦ ይመጣሉ። አንዱ የሚጎርሰውን ነገር ልነግራችሁ አልችልም። በቃ ምን እነዛ መተው እስኪደርሱበት ድረስ የጎረሰውን ነገር ልነግራችሁ አልችልም። በእውነት በምሳቃ ቢደረግ ስለ እውነት የህፃን ልጅ ምሳቃ ይሆናል። አንድ ሚይዘው በሚያደርጉት ነገር እርስ በርስ በሚሆኑት ነገር ለማሳቅ ይሞክራል በሰዓቱ የሆነው ነገር። በእርግጥም እኔንም አስቆኛል። ግን የትኛውን ነበረ የሆንኩት? አሁን በአንድ ደቂቃ ውስጥ የትኛው ጋር ነበርኩ? እናቴ ጋር ነበርኩኝ በሐዘኗ ውስጥ ወይስ ደግሞ አሁን እዚህ ጋር እየሳኩ ነበረ? ግራ ገብቶኝ ስክሮል ሳደርግ በፊት ስፖርት ቤት ገብተን የተወሰነ ሞክሬ ነበር። እስከ ዳን ድረስ ተምሬያለሁኝ። እና የሆነ ማርሻል አርት የሚሰራ ሰውዬ በቃ ደስ የሚሉ አርቶችን ምናምን ይሰራል። ወደ ድሮ ትዝታዬ መለሰኝ። በጣም በሚገርማችሁ የዚያን ቀን እኔ እኮ ለራሴ ራሱ ትዝብትን ሰጥቼው የተማርኩበትን ነገር ወደ እናንተ ለማምጣት ነበረ ይሄንም ነገር እየነገርኳችሁ ያለሁት። ህዳር 12 ሊቀ መላእክቱ ቅዱስ ሚካኤል የተሾመበት ዕለት ነበረ እና በእውነት ነው ብላችሁ የዛን ቀን የቅዳሴ እንትን አንቲ ውእቱ ይቺን ዜማ በሆኑ በስዕላቶች አቀነባብረው ለቀውታል። እናቴ ጋር በሐዘን ነበርኩኝ፣ አሁንም አልደረስኩላትም ብዬ እንደዛ ትልልቅ ጉርሻ በሚጎርሱ ልጆች እየሳኩኝ ነበረ። ስፖርት ቤት ተመልሼ ቴኳንዶ የሚሰራ ሰውዬን አርቱን ወደኋላ ተመልሼ በማሰብ ተመሰጥኩ። አንቲ ውእቱ ሲል ደግሞ ድቁና የትዛለኝና ወደ ድቁና የተመለስኩ። ይሄ ሁሉ ነገር በአንድ ደቂቃ ውስጥ ነው የሆነው። አንድ ደቂቃ ውስጥ
ሁሉም ነገሮች በጭንቅላቴ ውስጥ ተከናውነዋል። ልክ ስዘጋው የቱ ጋር እንደሆንኩኝ ማሰብ እስኪያቅተኝ ድረስ ጠዋት ስነሳ ማድረግ የነበሩብኝን ነገሮች ሊስት አድርጌ ሁሉ በአይምሮ ያስቤ ነበር። አንዱንም አላረኩም። ሲጀመር ትዝም አይሉኝ። እምናየውን እምንመርጥ ሰዎች ልንሆን ይገባል። እንደ ህዳር አህያ ባለፈው እንዳልኩት የምንነዳ ሁሉም የሚገፋን ሁሉም የሚጭነን ልንሆን አይገባም ነው። ልናስተውል ይገባል። በእውነት ልናስተውል ይገባል ብዬ አስባለሁ። እንግዲህ ዛሬ አዘጋጅቼ ያቀረብኩላችሁ ቪዲዮዎች ይሄ ናቸው። እስከ መጨረሻው ድረስ የተመለከታችሁ ሰዎችና እስካሁን ድረስ ያላችሁ ሰዎች አንድ ስለ ራሴ ለራሴ በራሴ ከሆነ ማስታወቂያ ልንገራችሁ። እንግዲህ ከዚህ ቀደም በኢቨንት ኦርጋናይዝ ሆነን ሰርተናል በደንብ ብዙ ዓመትና እንዲሁ ዊዲንግ ፕላነርም ሆኜ ሰርቻለሁኝ። በደንብ ልምዶ አለን። አሁንም እየሰራንበት ነው ያለነው። አሁን ደግሞ ወደ እናንተ እንግዲህ ይሄንን ቪዲዮ ይዤላችሁ መጥቼ አሁን እንደ ማስታወቂያ የምሰራው ሰርጎቻችሁን በቤተክርስቲያን ማድረግ የፈለጋችሁ ሰዎች የቤተክርስቲያን ስርዓቷን ሕጓን በደንብ አስተምረን ስርዓት አስይዘን ምስጢረ ቁርባንን ምስጢረ ተክሊልን በደንብ አስተምረናችሁ በዚያውም አያይዘን የተክሊል መርሃ ግብሩን ልንቀርጽ በቪዲዮ በተለያዩ መርሃ ግብሮች ከእናንተ ጋር ለመስራት ዝግጅቶቻችንን ጨርሰናልና በግዕዝ ሚዲያ ስርዓተ ቤተክርስቲያንን በጠበቀ መልኩ ሰርጎቻችሁን ማከናወን የምትፈልጉ ሰዎች እዚህ ጋር በማስቀምጥላችሁ ስልክ ቁጥር እየደወላችሁ እኔ ራሴ ተገኝቼ ትምህርቱን እሰጣለሁኝ። እኔ ራሴ ተገኝቼ በቦታው ላይ ቪዲዮን እየቀረጽን ሰርጎቻችሁን ውብ ያማረና የማይረሳ አድርገን እናሳልፍላችኋለን እላለሁኝ። እስከ ዛሬ ድረስ የምትከታተሉኝና የምታደምጡኝ ላይክ የምታደርጉ ሰዎች እንግዲህ እድገቴን ወይም ደግሞ ወደዚህም ከፍ ብለን መስራታችንን የምትወዱ ሰዎች ለሚጋቡ ሰዎች በቤተክርስቲያን ሰርጋቸውን ለሚያደርጉ ሰዎች የኔን ስልክ ቁጥር እየሰጣችሁ እንድታበረታቱን እና በደንብ አድርገን እንድንሰራ እናንተም ከኛ ጋር ሁኑ። ኮሚሽንም ማሰብ እንችላለን። በኮሚሽንም መስራት የምትችሉ ሰዎች በኮሚሽን እንሰራለን እና ሰርግ በጥር ወደ ፊት ለፊታችን ባሉ ሰርጎች ላይ ሰርጋችሁን ያቀዳችሁና የምትሰሩ ሰዎች ከኛ ጋር አብራችሁ እንድትሰሩ ስንል ከወዲሁ ጥሪያችንን እናስተላልፋለን። ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ስብሐት ለእግዚአብሔር። ቸርን ሰንብት። ሰላም ቆዩን። ቻው።